ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ ወይ? ከኔ ጋር እግዚአብሔር ይመስገን አለን። እንዴት አደራችሁ? ቲክቶኮቹም ዩቲዩበሮችም ወይ አረ ዳኒ ተው። በሰው ትዳር ገብተህ ይሄን ሁሉ መፈትፈት ምን ያስፈላጊ ነው እንዴ? ትናንትና በቲክቶክ ላይ ቁጭ ብሎ በቃ መተት አስመትታበት ነው ምናምን። እኔ ሁሉን ነገር አውቃለሁ። አንተ እኮ ነው ይሄን ሁሉ ነገር እንድታረግ የገፋፋሃት። ስለዚህ መተትም ታስመተተችበት አንተ ነህ። ዋና ተጠያቂው መሆን ያለብህ አንተ ነህ። አያገባህም ሲሉት እኔ እኮ ሚዜው ነኝ፣ እንዴት አያገባኝም? ሚዜው ብትሆን ነበርማ እንደዚህ ያለ ነገር አትሰሩም ነበረ። እንደዚህ አድርግ እያልክ ሩታን ከልህ ውስጥ አትገፋፋትም ነበር ማለት ነው። ከእንግዲህ በኋላ እንደሆነ አብርሽ ምንም አልሆነ። እውነቴ ነው የምላቸው፣ እየተጫወተባቸው ነው። ማን ሩታን እንደሚወድ ማን ሩታን እንደሚፈልግ እየገመታችሁና እየተጫወተባችሁ ነው ማለት ነው። እሱ ከልጅና ከሚስቱ መለየት አይፈልግም እና ብዙዬ እንዲህ ባኮኝ ማለት ነው። ዳኒ ለምን ራሱን ታላወቀን? ለምን ብሎ ዳኒ አልፈልግም፣ አንተ ሁልጊዜ በህይወታችን እየገባህ እየበጠበትክ ነው ለምን አለው? የሆነ ራሱን የሚያውቅ ሰው ቢሆን እኮ ይሄንን እንዴት ሊያስታውስ ቻለ? እኔ አንተን እንድትመጣም ቤቴም እንድትመጣም አንተን አልፈልግም፣ ካንተም ጋር እንዲሄድም አልፈልግም ነው ያለው። ስለዚህ ሚስቴንም አትናገሯት፣ ሩታን ለምን ትናገሪያታለሽ ነው ያለው። እና ብዙዬ አሁን አልወጣችም አሉ፣ እዛው ቁጭ ብላለች። እንደውም እዛው ቁጭ ብለሽ ችግሩን እንትል ማለት መማከር፣ ምን ሆኖ ነው ምንድነው የተከሰተው፣ እስቲ ምንድነው የሆንከው ብለሽ መጠየቅ አለብሽ። መጀመሪያ አስተካክለሽ እኮ ነው አንቺም እዚህ ጋ እስከምታብጂ ማለት ነው። አንቺ ወንድምሽን ይሄኛውንም ሊያስረዱሽ እኮ በምን አቅማቸው ነው የሚያስረዱሽ? አንቺ እኮ ከመረዳት ርቀስ ጉልበት ነው። ሩታንም ልትማቺ ይፈልግሻል፣ ይፍሬምንም ልትማቺ ይፈልግሻል። በአሁኑ ጊዜ የትኛው ወንድም ነው የሚመታው? እንዲህ ምን ነው አንቺ በኋላ እጁን ቢያነሳብሽ እጄን አነሳብኝ ብለሽ እንትን ልትይ ነው እንዲህ? በአሁኑ ጊዜ እንኳን ወንድም እንዲህ ያ ድሮ የመታሹ ቤቢ መሰለሽ እንዲህ? አሁን ተነስተሽ አንቺ በጥፊ ልትማች እንዲህ የምትዩ። ስለዚህ አንቺ ሁሉንም ነገር መስማት ቁጭ ብለሽ መጀመሪያ እስቲ እንነጋገር እንደ ቤተሰብ ብለሽ ነው። እንደዛ ከመጀመሪያው ጀምሮ ህንቧ ከለዩ እንዲህ አሁን አንቺ ለሄልሚላ የገባሽን ላቃላለ እኔ እጅሽ አስገባልሻለሁ ችግር የለም ብለሻታል። አሁን ያንን እንትን ለማስተካከል ብትሞክሪም አይሳካልሽም። እሱ የመለጠውን መልጧል። እሱ እኮ አሁን እየገመታችሁና እየተጫወተባችሁ ነው። እሱ ምንም ሁሉን ነገር ያውቃል። ምነው እንዲህ አለባበሱ ምናምን ራሱን የሳተ ሰው እንደዚህ ይለብሳል? ራሱን የማያውቅ ሰው እንደዚህ እኔ እናንተ ጋር ጭቅጭቅ አልፈልግም፣ ወደ ክፍሌ ነው ይደክመኛል አልፈልግም ይላችኋል። ስለዚህ እናንተ አውቆ ነው። አብርሽ ምንም አልሆነም። እንደው ታያላችሁ ሰሞኑን በሚለቀቀው እንትን አብርሽ ደህና ሆኖ ከሩታ ጋር ነው የምቀጥለው፣ በቃ አልፈልግም ሌላ ሰው እንደሚላችሁ ማለት ነው። አሁን ይችን ነገር ያመጣው ሄልሚላ እንዳላረገዘች ያውቃል። ሄልሚላ እንዳላረገዘችም ያውቃል። በዛ ላይ ደግሞ ከጓደኛው ጋር ነበረች ተብሯል። ከየትኛው ጓደኛ ጋር አይታወቅም። ከሱ ጓደኛ ጋር ነው ሳምንቱን ሙሉ የቆየችው ተብሏል። እሱ ሁሉ ደርሶታል አብርሽ። እሱ ሁሉ ደርሷት እንዴት በቃ አልፈልግሽም ብዬ በቃ እንትል ሁናችሁ ማለት ነው። ጤነኛ ሁናችሁ የምትናገሩትና አይምሯችሁ እንትል እንዳለ ሁናችሁ የምትናገሩት አንድ አይደለም። ስለዚህ እንደዚህ ከመላት እንደዚህ አስመስሌ ለምን አልሸሻትም ነው? ለምን በቃ ሩታ መርጫለሁ ብዬ አይምሮዬን እንደዚህ አድርጌ እንትን አለለም ብሎ ነው እንጂ አብርሽ ምንም አልሆነም። ለምን የሄልሚላን ስራ ስላወቀው ማለት ነው። እናንተ ዝም ብሎ እንደው አብርሽ ሙኝ ይመስላችኋል? አብርሽ የሆነ ነገር ሳያጣላ እንደዚህ እንትን ይል መስሏችኋል? ስለዚህ እናንተ ዳኒ ደግሞ ውጣ ከህይወታቸው። እንዴ አንተ ምን አገባህ? እውነቴን ነው የምልህ። አንተ ምን አገባህ? አንተ ምን ቤት ነህ እንዴ? እሷ እኮ የልጇ
የልጁ አባትና ልጅ አላቸው፣ በመሀል ልጅ አላቸው። ብዙዬም ብኮኝ ይሄን ልጅ እያስታወች በኋላ ምንድነው ይሄ ልጅ ይዞ የሚመጣው? ምን ነገር ነው ይዞ የሚመጣው? ይሄ ልጅ በኋላ ምን ታሪክ ነው እየተማረ የሚሄደው እያልሽ ነው መሄድ ያለብሽ ብዬ ነው የማስበው። ለምን ይሄ ልጅ እኮ ያድጋል። የዛሬ 3 ዓመት ምናምን ቪዲዮውን ሊያዩ ይችላል። ስለዚህ እናንተ ማለት ያለባችሁ በቃ የሚስተካከል ተሆነ እናስተካከል። ምንድን ነው ችግሩ? ጠበል መሄድ አለበት፣ ጠበል ሂድ። ምንድን ነው ችግርህ ብለሽ ወንድሜን እፈልጋለሁ፣ ወንድሜን እፈልጋለሁ፣ ወንድሜን እፈልጋለሁ፣ እኔ ወንድሜን ነው የምፈልገው። አንተ ዋ ደግሞ አባባሏ እኮ ኧረ ቪዲዮ ያስቀምጠሽ እንደዚህ ትደነፊያለች እንዴ? ምን ጦልነት ታማለሽ? እጅና እስቲ መከላከያ ተቀላቀሊና ጦልነት ግጠሜ ጦልነት እንደዚህ አለ እንዴ? አንቺ እኮ ወጣ ብለሽ ወንድሜን እፈልጋለሁ እንዴ? እሱስ ወንድሙ እኮ ነው። እሱም እኮ ታላቅ ወንድሙ ነው። ስለዚህ በፊትም ብሏል ኤፍሬም፣ አንተ ከሩታ ከሄርሜላ ጋር መሆን አትችልም። እኔ ብዙ ነገሮች አውቃለሁ፣ አስረድሃለሁ። ሄርሜላ ላንተ አትሆንም። ስለዚህ ያችን ይህንን ነገር ለቃቅሞ አሳይቶታል አብዬ ኤፍሬም ማለት ነው። መቼም ጨፈራችሁም ምን ትላላችሁም እንግዲህ አብርሽ በሩን ዘግቶ ተኝቷል። ብዙዬም እንግዲህ ቡናሽን ያው እናፈላልሻለን ቡና ብሎሻል። ቡናሽን እየጠጣሽ ምግብም ታቀርቡልሽ፣ ምግብሽን እየበላሽ ጠብቂ። ወንድሜን ጥል ያልሄድም ካይኔ ያዞሩታል ብለሻል። ከጣል ልጅ መሰለሽ እንዲያዝረውት አይሄዱም። መቼም በእግሩ ነው የሚሄደው፣ የት እንደሚሄድ ያውቃል። አሁንም እኮ አንቺን አስቀምጦ ልጅና ሚስቱን ይዞ መውጣት ይችላል። አታስገድጂውም እኮ እዚህ ጋር ሚስቱ ነች። ህግ አካል ራሱ ብታመጪ ምንም እንትል የሚለው ነገር የለም። ልጄን ላዝናና ልሄድ ነው ይልሻል። ከሚስቴ ጋር ነው መሆን የምፈልገው። በቃ በሆነ ምክንያት ተከሰተ፣ ተፋታን፣ አሁን ታልቀናል፣ አለቀ። ምንድን ነው ገና ንብለት አልተከፋፈሉ ምን አላል። ወረቀት ተቀደደና ወረቀት ቢቀደድ ወረቀት ይተካል እኮ። ስለዚህ ብዙዬ እኔ እንደ አንቺ እንደአሁን እንደ ታላቅ እህት ሆነሽ ሁለቱን ምንድን ነው ችግሩ ብለሽ መጠየቅ እንጂ እንደዚህም ቧከር ለዩ አንቺን መሰራልሻለሁ ዋጋ ትከፍሊያታለሽ እንዴ? ዋጋ አንቺ ስታስከፍያት አንቺን ዋጋ የሚያስከፍልሽ የላትም እንዴ እሷ ቤተሰብ እንዴ? ይህንን ከምትናገር ይልቅስ ትክክለኛውን እንትን አውሪ። ዝም ብሎም ቧከር ልዩ አለ እንዴ? ሚዲያው ጭጭ ቢሉ ቤተሰቦ የሌላት መሰለሽ እንዴ? ቤተሰቦቿ እኮ በቃ ራሷ በፍላጎቷ ከሷ ፍላጎት አንገባም። እስቲ እንደሷ ቤተሰብ ተውት። እሱንም ቤተሰቦቿ በሷ ፍላጎት ራሷ ስለምታውቅ ብለው ትተዋታል። እናንተም ደግሞ አብርሽን በራሱ ፍላጎት ይኖር ብላችሁ ተውት። እንዴ ህጣን ልጅ ያረጋችሁት እንዴ? እኔ እኮ አንዳንዴ በጣም የሚገርመኝ ነገር ማለት ነው አንቺም ቧከር ለዩ የምትይው ዛሬ ደግሞ እንግዲህ ወይ ደብ ይመጣል፣ ለደብም ትደውላለች፣ ድብልቅልቁ ይወጣል። እንደው ዛሬ በሚለቀቀው ቪዲዮ እናንተ ለማየት ያብቃችሁ። በቃ እንትላ አዋራው ተሰያለን እንጨፍራለን ማለት ነው። እኔ በበኩሌ ብዙዬ ትክክል ነች ብዬ አላስብም። ዳኒ ደግሞ ከማያገባህ እየገባ ጠበል ይዤ እሄዳለሁ። አንተ ምን ቤት ነህ ጠበል ይዘኸው የምትሄደው እንዴ? እኔ በጣም አንዳንዴ ትገርሙኛላችሁ። እሷ እዛው ነች እምቢ ብላ አልወጣም ብላ እዛው ነች የቀረችው። ነገ ጠበል ይዘን እንሄዳለን ምናምን። ሚዜ እኮ ነው። ሚዜህ ቢሆን እዛ ምንድን ነው ሚዜህ ቢሆን ኑሮ ያንን ያህል ነገር አሰራበትም ነበር። እንደዛ ትጫወትበትም ነበር። እንደዛ የራቁት ፎቶ ያይ ብለክ የራቁት ፎቶ አትመክራትም ነበር እሷን ማለት ነው። አሁን እሱ ቤተሰቡን ሁሉ እንትል ያለው ያ የራቁት ፎቶ ነው ተብሏል። በቃ እንጂ ሌላ ነገር ምንም እንትል የለውም። ሌላ ነገር እኮ እሱን አሳልፋ ለአንተ ስለሰጠች ነው እንጂ አንተ ነህ ይህን ሁሉ በሞኝነቷ በእንትልነቷ ገብታችሁ ሩታን እንዲህ ልትጥሉ የምትፈልጉ ማለት ነው። በስማም እናንተ እንደው ምን ሆናችሁ ነው? እንግዲህ መተት ብላችኋል። ሰሞኑን በመተት በስቷል። እንትላም እንግዲህ ሀይሚዬም ታማለች፣ ያው ሐኪም ቤት ነች። ስለዚህ እንደው እግዚአብሔር ይማላችሁ። እንደው መተትም ያለባችሁ ምንም ያለባችሁ፣ እኛ በመተት ስለማናምን መተት አንልም።
እኔ እንደው ቲክቶኮች እና ዩቲዩበሮች ገርመውኝ እየሞቱ ነው ያሉት ማለት ነው። ብዙ እየበልች ጥለሽውን እንዳትወጪ ጥለሽውን ትል እንዳትይ እዛው ቁጭ ብለሽ የሚያደርጉትን ይዘሽ ውጭ። ወንድምሽ አይደል እንዴ? ከወንድምማ ሚስቱ ነች አሁን በአሁኑ ጊዜ እናቴ። እስቲ እንደው አንቺ የምታዳንቂ ሁሉ ማለት ነው። እውነቴን ነው የምልሽ ወንድምሽ አለ አሁን አግብቶ እዚህ ጋር ሚዲያ ላይ ስጨፍር የምታርሊ ሁሉ ማለት ነው። ወንድምሽ አለ። እስቲ አሁን ሚስት አግብቷል። ከሚስቱ እህቱን የሚያስበልጥ ይመስልሻል? ኧረ ተይ ተይ፣ እናውቃለን እናቴ፣ እናውቃለን። ለገንዘቡ ነው የሚፈልግሽ ወንድምሻ በአሁኑ ጊዜ ማለት ነው። ለሚስቱ ነው የሚያደራው ለሚስቱ። ስለዚህ ሚስቱን ነው የሚመርጠው። ስለዚህ ወንድምሽ አይደለም ወይ ወንድምሽ አይደለም ወይ የምትሉትን እሱን ተውትና አብሬሽ ምንም አልሆነ ደህና ነው። ግን ያው እየተጫወተባቸው ነው። ጎበዝ ነው።